የሶማሌና የአፋር ብሔራዊ ክልል ህዝቦች ድንበር ብቻ አይደለም የሚጋሩት። ይልቁንም የሚያመሳስሏቸው የሚዋረሷቸው መገለጫዎች በርካታ ናቸው። በአርብቶ አደርነት የአኗኗር ዘይቤያቸው፣ ቆላማነት አለፍ ሲልም በረሃማነት በሚጫነው መልክዓ ምድራቸው፣ በባህል በሃይማኖትና በመሳሰሉት አምሳያ ህዝቦች ናቸው። ከዚህ ሁሉ ባሻገር ግን ሁለቱም ክልሎች ባላቸው የልማት ፍላጎትና አቅም ብሎም ወደፊት ከአርብቶ አደርነት የአኗኗር ዘዬ አላቋቸው የሚያበለጽጋቸውን የልማት ትሩፋት የሚባጁ ናቸው። ከመሠረተ ልማት ዝርጋታዎች አንስቶ እስከ ኢንዱስትሪዎችና ቱሪዝም ድረስ የሚለማ ሰፊ አቅምና የተፈጥሮ በረከት ያላቸው እንደመሆናቸው ይህንኑም ወደ ውጤት ወደሚቀይር መንገድ መግባት አለባቸው። ይህንንም የሚያመላክቱ ጅምር ሥራዎች ይታያሉ። ይህ በሶማሌ ክልል ከጅጅጋ ተነስቶ እስከ ሀርመኩሌ መገንጠያ የሚደርስ የአስፋልት መንገድ ግንባታ ፕሮጀክት ነው። ይሄኛው ደግሞ በአፋር ክልል ከመሰል ተነስቶ እስከ ኮሪ ቴሩ ድረስ የሚዘልቀው የአስፋልት መንገድ ፕሮጀክት ነው። እናም የአፋርና የሶማሌ ክልሎች እጅጉን ከሚሿቸውና ከፍ ያለ ጥቅም ከሚያስገኝሏቸው የመሠረተ ልማት ሥራዎች መንገድ ተጠቃሹ ነው። መንገዶች ለሌሎቹም የልማት ጉዞዎች መደላድል ናቸውና። በአፋርና ሶማሌ ብሔራዊ ክልሎች በነበረን ቆይታ እኛም በክልሎቹ የሚገነቡትንና ለህብረተሰቡ የልማት ፍኖትን የፈነጠቁ ሁለት የመንገድ ግንባታ ፕሮጀክቶች ሂደታቸውንና ያሉበትን ደረጃ ለመጎብኘት እድሉን አግኝተን ነበር። በአስገንቢው የኢትዮጵያ መንገዶች አስተዳደር አማካይነት ከጅጅጋ ተነስቶ በልዋንጅ አድርጎ እስከ ሀርመኩሌ መገንጠያ የሚደርሰው የመንገድ ግንባታ ፕሮጀክት ክልሉን ከጅቡቲ ወደብ ጋር በአቋራጭ ለማገናኘት ያለመ ነው። ከ100 ኪሎ ሜትር በላይ ይረዝማል። ከ1.5 ቢሊዮን ብር በላይ ተበጅቶለታል። የቻይናው ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን መንገዱን በመገንባቱ ስታዲያ ምህንድስና ስራዎች የግንባታ አማካሪነቱን የሚወጡበት ፕሮጀክት የተለያዩ የግንባታ መዋቅሮችን ያካተተ ነው። ከተፈጥሮ ጀምሮ የተለያዩ የአካባቢውን ፈታኝ ሁናቴም እየተጋፈጠ የሚካሄድ ነው። ይሄ መንገድ አሁን ላይ ያለበትን አፈጻጸም ስንመለከት 79.35% ማለትም ወደ 82 ኪሎ ሜትር የሚሆነው የመንገዱ ስራ ተጠናቋል። 93% የሚሆነው የአፈር ቆረጣና ሙሊት ስራ ተከናውኗል። 77 ኪሎ ሜትር የሰብ ቤዝ ስራ፣ 66 ኪሎ ሜትር የቤዝ ኮርስ እንዲሁም 63 ኪሎ ሜትር የአስፋልት ንጣፍ ስራዎች ተከናውነዋል። በዋነኝነት እዚህ ፕሮጀክት ላይ 6 ዋና ዋና ድልድዮች አሉ። 6ቱንም ድልድዮች በሚፈለገው የጥራት ደረጃ ማጠናቀቅ ተችሏል። ወደ 208 የውሃ ማፋሰሻ ቱቦዎች ያሉ ሲሆን ከነዚህ 208 የውሃ ማፋሰሻ ቱቦዎች ውስጥ 206ቱን ማጠናቀቅ ተችሏል። 2ቱ ደግሞ በመሰራት ላይ ይገኛሉ። በግንባታ ወቅት ቀደም ብሎ በተዘጋጀው ዲዛይን አማካይነት መሬት ላይ በማሳረፉ ሂደት የታለመለትን ቅርጽ ጥራትና ደረጃ ይዞ እንዲገኝ ማረጋገጥ የሁሉም ተሳታፊዎች ኃላፊነት ነው። ይህ ስራም በእርግጥ እንደታለመው ሁሌም አልጋ በአልጋ ሆኖ ላይሄድ የሚችል እንደሚሆን ተገማች ነው። እንደ አማካሪ ድርጅት ዋና ስራችን ስራው በታለመበት ጊዜና በተቀመጠው የጥራት ደረጃ እንዲሰራ ማድረግ ነውና እያንዳንዷን ነገር መንገዱ ማሟላት ያለባቸው የጥራት ደረጃዎች በግንባታ ወቅት እዛው ፊልድ ላይና በላቦራቶሪ እየሰራን እያንዳንዷን ነገር አፕሩቭ እየተደረገ የአፕሩቫል እንትኖች የተሰጡት እዚህ ደርሰዋል ማለት ነው። ጥራት እኛ የምንጠቀመው ኢራ ስፔሲፊኬሽን 2013 ነው። እዛ ላይ ያስቀመጠልን የጥራት ሪኳየርመንቶች አሉ ለእያንዳንዱ ስራ እና ለአንድ ስራ ሲጨረስ ያ የኳሊቲ ኮንትሮል ስራ ይሰራል። ኮንሰልታንቱም በዚህ በጣም ሲሪየስ ነው። ሩቲንሊ ቼክ ይደረጋል።
ሌላ ያ ስራ ኳሊቲውን ያሟላ መሆኑ ሳይታወቅ ወደ ሌላ ስራ አይታለፍም። ወደ ፕሮጀክት ሲገባ የሚሰጠው የአላይመንት ዲዛይን አለ። ግን በስራ ወቅት ላይ ደግሞ ይበልጥ መሻሻል ያለበት ነገር ካለ ኮስት የሚቀንስ እንዲሁም ደግሞ አደጋ የሚቀንስ ቦታዎች ካሉ ከኢራ ጋር በመነጋገር አፕሩቭ እየተደረጉ የተሰሩ ቦታዎች አሉ። ወደ 40 ስላብ ከልቨርቶች አሉ። 39ኙ ማጠናቀቅ ተችሏል። አንዱ በመሰራት ላይ ይገኛል። 4 ቦክስ ከልቨርቶች ያሉን ሲሆን 2ቱ ተጠናቀዋል፣ 2ቱ ደግሞ በመሰራት ላይ ይገኛሉ። እዚህ ፕሮጀክት ላይ የሚቀረን ዋና ስራ የሰቤዝ የቤስ ኮርስና የአስፋልት ንጣፍ ስራዎች ናቸው። የመንገድ ግንባታው እስካሁን ባለው ሂደት ቀደም ተብሎ ያልተጠበቁም ሆነ የተጠበቁ ተግዳሮቶችን መጋፈጡ አልቀረም። ዓለም አቀፉ የኮሮና ወረርሽኝ ጀምሮ እስከ ግንባታ ግብአቶች የዋጋ ግሽበት ያሉ ተጠቃሾቹና በተቀመጠለት የጊዜና የበጀት እቅድ ለመፈጸም የተፈታተኑ ናቸው። እንደ ሀገር የግንባታ ግብአት እጥረት አለ። እሱ ዋነኛ ችግር ነው። እሱ ያው መንግስት ባስቀመጣቸው አቅጣጫ የተለያዩ አልሚዎች በገቡበት የሲሚንቶ የብረት ተቀርፎ እየሰራን ነው። እዚህ ሶማሌ አካባቢ በዋናነት የውሃ ችግር ነው ያለው። የተመረጠ አፈርም አለ፣ ድንጋይም አለ። በበቂ ሁኔታ በጣም ትልቅ ችግር የሆነብን የውሃ እጥረት ነው። እሱንም በተለያዩ መልኮች ያው በማጓጓዝ እስከ 30-40 ኪሎ ሜትር በማጓጓዝ ለመቅረፍ ተሞክሯል። ጉድጓዶች እንዲቆፈሩ አድርገናል። የተለያዩ ፕሮጀክቶች ላይ ከጉድጓድ በማውጣት ይህ ችግር እንዲቀረፍ እየተደረገ እየተሰራ ነው ያለው። በዋናን እንደ ችግር ብለን ያነሳ ነው እኛ የዋጋ ንረት ነው። አገሪቱ ጋር ያለው የዋጋ ንረት ፕሮጀክቱም ኮንትራቱ የተፈረመው 2018 ላይ ነው እና ከዛ በኋላ የመጡ አንዳንድ የመንግስት ዳይሬክቲቮችም አሉ። ስፔሻሊ የፎሬን ኤክስቼንጅ ፍሎት ማድረጉ ዋጋ ንሮቱ ላይ በጣም ጨምሮብናል እና እኛ ከገባንበት ዋጋ በላይ ነው አሁን ማርኬቱ ላይ እየገዛን ያለ ነው። ይሄ የካሽ ፍሎ ችግር አምጥቶብናል። በመጀመሪያዎቹ አካባቢ የወሰን ማስከበር ስራዎች በተለይም በከተሞች ላይ ይቀሩን ነበር። አሁን ላይ ኦልሞስት የወሰን ማስከበር ስራን 95% በላይ የሚሆነውን የወሰን ማስከበር ስራ ያጠናቀቅን ሲሆን የሚቀረንም ቱሌ ወረዳ ላይ የተወሰኑ የዩቲሊቲ ላይን ናቸው። ስለዚህ የራይት ኦፍ ዌይ ችግር ከዚህ በኋላ ብዙም ፕሮጀክቱን አፌክት አድርጎ የፕሮጀክቱን የግንባታ ሂደት ያስተጓጉለዋል ብለን አናምንም። ባለድርሻ አካላት ጋር በቅርበት በመገናኘት የፕሮጀክቱን ችግሮች ከስር በመፍታት ፕሮጀክቱን በተያዘለት ጊዜ ገደብ እንዲሁም በተያዘለት በጀት ለማጠናቀቅ ጥረት እየተደረገ ይገኛል። በዚህም አሰራር ምክንያት ጥሩ ውጤት መጥቷል ብዬ አምናለሁ። እዚህ ሞያን የተማርኩት ሲጂሲ እዚሁ ስንሰራ ኖርሙ ካለ ከድሬዳዋ ጅቡቲ እዚህ ስራ የጀመርኩት ደግሞ 2021 በነሱ በ5ኛ ወር 4 አመት ከምናምን ከዚህ ድርጅት ጋር ላለፉት 6 አመታት ያክል አብረን ሰርተናል። በዚህ ፕሮጀክት እና በተለያዩ ፕሮጀክቱ ላይ ያው ስራውን በፍቅርና ካሉት ከቲም ጓደኞቼ ጋር አብረን እየሰራን ያለ ነው። ያው እንደምታዩትም ስራው በአማረ መልኩ በቻልነው አቅም እያስኬድ ነው። ከ10 አመት በላይ ሆነኛል በግሬደር ኦፕሬተርነት። በዚህም በተለያዩ ፕሮጀክቶች ላይ ሰርቻለሁ። ግን የእርዘር ሙያ በየጊዜው ራስን የምታዳብርበትና የምታሻሽልበት ስለሆነ እዚህ ፕሮጀክት ላይም ብዙ ትምህርቶችን እየወሰድኩ ነው። አሁንም እየወሰድን ያለ ነው። እየጠቀመን ያው በስራው ድል ተጠቅመን እየኖር ነው። ገንዘብ ያው እየያዝን ነው። የስራ እድሉ በጣም ጥሩ ነው። እኔ የቤተሰብ አስተዳዳሪ ነኝ። በማገኘው ገቢ ቤተሰቤን አስተዳደርበታለሁ፣ ልጆቼን አስተምርበታለሁ።
እንደሚታወቀው ይሄ ሩት በአብዛኛው በዚህ መንገድ አቅራቢያ የሚኖሩት አርብቶ አደር እንደመሆናቸው አርብቶ አደሩ ምርቶቹን ለገበያ በፍጥነት እንዲያደርስ የዚህ ፕሮጀክት በወቅቱ መጠናቀቅ ትልቅ አስተዋጽኦ አለው። ይሄ የጂጂጋ ቱሊ ሀርሙቃሌ መንገድ በእኛ ቢሮ ከሚተዳደሩ 7 የግንባታ ፕሮጀክቶች አሁን በሂደት ላይ ካሉት አንዱ ሲሆን አላማው በዋናነት ጂጂጋን ከጅቡቲ ኮሪደር ጋር በአቋራጭ ማገናኘት ሲሆን ይሄንን ታቅዶ ነው የተጀመረው። የመንገዱ ግንባታ ተጠናቆ አገልግሎት መስጠት ሲጀምር ታዲያ ለአካባቢው ከሚያመጣው ማህበራዊና ኢኮኖሚያዊ ለውጥ ባሻገር በተለይ አሁን ላይ ለሌላም ታላቅ የልማት ፕሮጀክት እውን መሆን የማገልገል ኃላፊነትን መወጣትም ይጠበቅበታል። እንደሚታወቀው በቅርቡ ጎዴ የማዳበሪያ ፋብሪካ ግንባታ እንደተጀመረ ይታወቃል። ከዛ ጋር ተያይዞ ይሄ ፕሮጀክት ለማዳበሪያ ፋብሪካው አገልግሎት የሚውሉ ግዙፍ ኢኩፕመንቶችን ለማጓጓዣነት እንዲያገለግል በማዕድን ሚኒስቴር በኩል የተመረጠ ሲሆን የዚህ ፕሮጀክት በጊዜ ገደቡ በዋነኝነት በተቀመጠው ጊዜ ገደብ መጠናቀቁ ኢንዳይሬክትሊ ወይም በተዘዋዋሪ ለጎዴ ማዳበሪያ ፋብሪካ ግንባታ መሳለጥና መፋጠን የራሱ የሆነ ጉልህ ሚና ይኖረዋል። በቀጣይ ጉዞ ወደ የአፋር ብሔራዊ ክልል ሆኖ ከመሰል ተነስቶ እስከ ኮሪ ቴሩ ድረስ የሚዘልቀው የመንገድ ግንባታ ፕሮጀክት ሆነ። ታዲያ የቃኘነው የጂጂጋ ሀርመኩሌ የመንገድ ግንባታ ተጠናቆ ወደፊት የሁለቱን ክልሎች እስከ ጅቡቲ በአቋራጭ አገናኝቶ ጉዞውን እስኪያሳጥር ድረስ ወደ አፋር ብሔራዊ ክልል የሚያዘልቀውን መስመር ለመድረስ እስከ አዋሽ 7 ኪሎ ድረስ ተጉዘን መሆኑ ግድ ነበር። ያደረግነው ዘለግ ያለ ጉዞ አድካሚነትም ይህን ያህል የድንበር ርቀት የሌላቸውን አምሳያ ክልሎች መንገድ ሊያራርቃቸው እንደማይገባ አምነን እኛም ያቋራጩ መንገድ ግንባታን በፍጥነት መጠናቀቅ አጥብቀን ተመኘን። በአፋር ክልል ከመሰል ተነስቶ በኮሪ አድርጎ ቴሩ የሚገባው የአስፋልት መንገድ ግንባታ ፕሮጀክት 3ቱን ወረዳዎችና ከ10 በላይ ቀበሌዎች እንዲያገናኝ የታለመ መንገድ ነው። ግንባታው ከ2019 እንደ አውሮፓውያን አቆጣጠር ጀምሮ ሲካሄድ ቆይቷል። የአስፋልት ሰርፌስ ትሪትመንት በሚባለው ደረጃ እየተገነባ ያለ ከ80 ኪሎ ሜትር በላይ የሚረዝም መንገድ ነው። አሁን ያለው የመንገድ ስራ በዲቪኤስቲ ደረጃ መሆኑ ላለው የትራፊክ ፍሰት በቀኑ ስለምናየው የትራፊክ ፍሰት በቂ ሆኖ ስላገኘ ነው። አስፋልት ንጣፍ ሳይሆን ደብል ሰርፌስ ትሪትመንት ሆኖ በሁለት ሌየር 02 እና 01 ጠጠር በቢትመነስ ባይንደር ትሪት የተደረገ መጨረሻ ላይ ደግሞ በፎግ ስፕሬይ ትሪት የተደረገ የዲቪኤስቲ መንገድ ነው ከረንትሊ እየተሰራ ያለው። ቻይና ስቴት ኮንስትራክሽን ኢንጂነሪንግ ኮርፖሬሽን ገንቢው ተቋም ሲሆን ኢንሲራድ ሲቪል ሲስተም ኢንጂነሪንግ የማማከሩን የመቆጣጠሩን ስራ የሚወጡበት ይህ ፕሮጀክት በአስቸጋሪ ሞቃታማና ውሃ አጠር በሆነ አካባቢ የሚገነባ ነው። አብዛኛውን የአፈር ቆረጣና የሙሌት ስራ ተጠናቆ ያለበት ሁኔታ ነው ያለው። የ33 ኪሎ ሜትር የቤስ ኮርስ እና የዲቪኤስቲ የአስፋልት ንጣፍ ስራ ተሰርቷል። በተሻለ መጠን ደግሞ ፕሮጀክቱ ላይ ካሉት የ7 ድልድዮች ውስጥ 2ቱ ኦልሞስት የተጠናቀቁ ይገኛሉ። 5 ድልድዮች 30 ስላብና 20 ፓይፖች ይቀሩናል። የሰቤዝ የአርትወርክ ስራው ኦልሞስት 98% የደረሰበት ሁኔታ ነው ያለው። አሁን ላይ ከጠቅላላው ፕሮጀክት 68 በመቶ ያህሉ ተጠናቋል። በአስፋልት ትሪትመንት ደረጃ የምንገነባውና በአካባቢው ባለው ሰፊ የጠጠር ግብዓት አማካኝነት በተለያየ ደረጃ የጠጠር ግብዓቶችን በሚገባ ተጠቅመን የምንሰራው ነው።
በተለይ በመጀመሪያዎቹ የዲዛይን ጥናት ክለሳና የግንባታው ጅማሬ ሂደት ከባድ ነበር። ሆኖም ከጊዜ በኋላ ግን የስራውንም ሆነ የአካባቢውን ተፈጥሯዊ ሁናቴ ተቋቁመንና ተላምደን እዚህ መድረስ ችለናል። የመጀመሪያ የጥናት ደረጃው ከተሰራ ጊዜ ጀምሮ ዲዛይኑን የአካባቢውን የትራፊክ ፍሰትና የአካባቢውን የጂኦሎጂውን ታሳቢ በማድረግ የመንገዱን ጥራት በዲቪኤስቲ ደረጃ DC4 ስታንዳርድ የሆነ መንገድ ስለሆነ በዲቪኤስቲ ደረጃ እንዲሰራ ታቅዶ ነው እየተሰራ ያለው። አልሞስት ጥራቱንም በጥበቀ መልኩ እየተሰራ ነው ያለው። የውጭ ኮንትራክተር ቻይና ዩኒቨርሲቲ የሚባል የውጭ ኮንትራክተር ነው ስራውን እየሰራ ያለው። በማማከር ደረጃ ደግሞ ኢንስራድ ሲቪል ሰርቪስ ይባል አገር በቀል ኮንሰልታንት ነው በማማከር ደረጃ ያለው እና እዚህ አካባቢ ላይ እንደምናየው የማቴሪያል ምንም አይነት ችግር የለም። ሁሉ ማቴሪያሎች ስፔሲፊኬሽን በሟላ መልኩ ኳሊቲያቸውን በጠበቀ መልኩ እየተሰራ ነው ያለውና ምንም አይነት የኳሊቲ ችግር አካባቢ ላይ ምንም ነገር የለውም እና በዛ መሰረት ስራዎች እየተሰሩ ነው በስፔሲፊኬሽን መሰረት። በፕሮጀክቱ ሂደት አካባቢው ካለው ተፈጥሯዊ ባህሪ አንጻር የውሃ እጥረትና የቀላል ማሽን ባለሙያዎችና የጉልበት ሰራተኞች አለመገኘት ከተገዳዳሪ ችግሮች መሃል የሚጠቀሱ ነበሩ። ከዚህ ባሻገር ግን የወሰን ማስከበር፣ ለተቋራጩ የሚደረግ ክፍያ መዘግየትና የመሳሰሉት ግንባታውን የተፈታተኑ ተግዳሮቶች ነበሩ። ባለፉት ዓመታት ፕሮጀክቱ በተመጣጣኝ የፋይናንሻል ስቴቢሊቲ ሁኔታ አልነበረም። እንደሚታወቀው ከኖርዘርን ዋር በኋላ የአንዳንድ አካባቢው ላይ የነበሩ አለመግባባቶች የፈጠረብን የፋይናንሻል ኮንስትሬንት ነበረ። ከዛ በኋላ ደግሞ ክላይንቱም እነዚህን ችግሮች ለመቅረፍ ያደርገው ጥረት እንዳለ ሆኖ በተገቢ ሁኔታ ደግሞ ለኮንትራክተሩ የዶላር ሁኔታዎችን መክፈል ባለመቻል የማቴሪያል ሰፕላይ ደግሞ ፕራይስ እስካሌት ማድረግም እንደዚህ የፈጠሩባቸው ችግሮች ነበሩ። የገንዘብ ክፍያና ተያያዥ የግብዓት ግዢ ጉዳዮች በጣም ችግር ፈጥሮብን ነበር። ሲቀጥል የቀን ስራ የሚሰራ የሰው ኃይልና የውሃ ችግር ስራችንን ያጓተቱ ችግሮች ነበሩ። ይህ ባይከሰት አሁን ካለው በተሻለ ፍጥነት መጓዝ እንችል ነበር። ያለፉትን ዓመታት ግን አንድ ዓመት ግን በተቻለ መጠን ከክላይንቱ ጋር በጣም በመነጋገር የዶላር ፖርሽኖቹ የሚከፈሉበትን ሁኔታና የማቴሪያል አቅርቦቶችን የቢትመን፣ የሲመንት፣ የባር ሰፕላዮችን በተቻለ መጠን ከሰፕላየሮች ከዚህ ከአምራች አካላቶች ጋር በመነጋገር እነዚህ ግብአቶች ለኮንትራክተሩ ቀጥታ የሚገቡበትን ነገር በማሰራት በአንድ ዓመት ውስጥ እንደምናየው አሁን 34 ኪሎ ሜትር የሆነ አስፋልት ንጣፍ ሰርተናል። ችግሮቹን ደረጃ በደረጃና የኢትዮጵያ መንገዶች አስተዳደር ተቋራጩንና አማካሪ ድርጅቱን ይዞ ብቻ ሳይሆን ከአካባቢው አስተዳደርና ማህበረሰብ ጋር በመሆን ጭምር ነው ለመፍታት ጥረት የተደረገው። እዚህ ፕሮጀክት ላይ ከጅምሩ ጀምሮ እስካሁን ድረስ ያለውን ጸጥታ ጉዳይ የፕሮጀክቱ ጉዳይ አሁን ስታይ እንደነበርኩም በየመንገዱ በቃ የኛ ህብረተሰብ ግንዛቤ ብዙም ግንዛቤ የላቸውም። ስለዚህ ህብረተሰቡ ግንዛቤ እንዲኖራቸውን ውስጥ እየገባን ይሄ መንገድ ለእናንተ የምሰጠውን እስከዛሬ እንዴት እንደነበር ታስታውሳላችሁ። ዛሬ ግን ይሄ መንገድ ከመጣ በኋላ ይሄ ፕሮጀክት ከተጀመረ በኋላ የሚታገኙት ጥቅሙን እያያቸው ነው ሲባል በቃ ብዙ ነገር የማያውቁ የነበሩት ጥቅሞችም መልመድ ጀመሩ። ከወረዳ ወረዳ የሚያስገባ መንገድ ለመጀመሪያ ጊዜ ነው የአፋር ክልል ላይ ይሄ መንገድ ነው። ዞን የሚያገናኝ ስፓልት የሚባል ስፓልት የለም። ግን በእድሉ ነው ይሄንን ነገር ያገኘው ነው። ስለዚህ ያገኘው ነው እድል ላይ እንቅፋት ከምትፈጥሩ በትህትና ያላቸውን ይባየ መንገድ ላይ የሚያስቆሙት ህብረተሰቡን ሽማግሌን እገዛ አድርገን ማንንም ሁሉም አድርገን የሚያስፈልገውን እገዛ እየተደረገ እስካሁን ድረስ 7 ዓመታችን ነው። እዚህ ፕሮጀክት ላይ ብዙ አስተዋጽኦ ሰርተናል። ብዙ ጊዜ በፕሮጀክት ማነቆ ተብሎ ሲወሩ የምንሰማቸው የነበሩት የወሰን ማስከበር፣ የአካባቢ ጸጥታ ጋር የተገናኙ ነገሮች እነዚህ ነገሮች በቀላሉ የሚታለፉ ነገሮች አልነበሩም። አሁን ፔመንት ፕሮሰሲንግ
የሚዘገይባቸው ሁኔታዎች ብዙ ጊዜ እንደ ጥያቄ ቢነሱም በአካባቢ ማህበረሰብ የሚነሱ ቅሬታዎች እነሱን ለመፍታት የወረዳና የክልል አመራሮችን አግኝቶ እነሱን አድረስ አድርጎ ቶሎ ወደ ሳይቱ ችግር ወዳለበት ቦታ አምጥቶ ችግሮችን ለመፍታት የሚደረገው ስራ በጣም አድካሚ ነበር በፊት። አሁን ላይ ግን እነሱ የዚህ ሰመራ ፒኤምኦ መቋቋም ወይንም የፒኤምኦቹ በየቦታው መገኘት ይህን ነገር ለመቅረፍ በጣም ረድቶናል። መንገዱ ገና ሙሉ በሙሉ ሳይጠናቀቅ እስካሁን ባለው ደረጃ ላይ ሆኖም ታዲያ ለማህበረሰቡ ህይወት ትሩፋትን ማበርከቱን፣ ኢኮኖሚያዊ መነቃቃትን፣ ተጓዳኝ ልማትንም ማምጣት ጀምሯል። ከዚህ በፊት የነበረውን ይሄ መንገድ ውስጣችን ሳይገባ በነበረውን ሂደትና በአሁኑ ያለው ሂደት ስናየው ሰማይና መሬት ነው። እስከ ዛሬ እዚህ መንገድ ላይ 6 ቀን አዳር 6 ቀናት ተደርጎ ግመል እስካይ ሰይታ ሄዶ ጭኖ በመጣበት ሲስተም ስለነበረ አሁን ግን በ30 ደቂቃ ይሄ መንገድ ከተጀመረ ጀምሮ በ30 ደቂቃ የምትፈልገው ነገር ከተማ ላይ ገበይተህ በ30 ደቂቃ መግባት ደግሞ የታመመው ሰው በግመል ካልሆነ በአምቡላንስ ሩጦ ማምጣት አይቻልም ነበር። አሁን ግን ቀጥታስ የታመመው ሰው ከጤና ጣቢያ ሪፈር የተደረገውን ወደ ሆስፒታል ወስዶ 30 መንገድ ላይ 30 ደቂቃ መንገድ ሆኗል ነው። ሌላው ጠቀሜታ ደግሞ እዚህ አካባቢ እንደምናየው አብዛኛው ማህበረሰብ አርብቶ አደር ነው ያለው። የፍየል፣ የግመል፣ የላሞች በጣም ከፍተኛ የሆነ ቁጥር አለውና እነዚህን እንስሳቶች ለውጭ ገበያ ለማድረግ ኢኮኖሚውን ከፍ ለማድረግ ትልቅ ጠቀሜታ አለው የዚህ ፕሮጀክት። እንደምታዩት ደግሞ እዚህ አካባቢ ላይ ሰው መጀመሪያ ተራርቆ ነበር የሚኖር። አሁን ይህ መንገድ ከተሰራ በኋላ እንደምታዩት ሰዎች ወደዚያ ወደ አስፋልቱ ጠጋ እያለ ሶሻል ላይፋቸው ማህበራዊ እንትላቸው ቤቶችን ሰብሰብ አድርገው በአንድ ቀበሌ ላይ የመኖርን ቴንዴንሱ ሀይ የሆነ ነው የመጣው። ሰዎች ተሰባስበው የሶሻል ላይፍ እየኖሩ ነው ያሉበትና ትልቅ ጠቀሜታው ፕሮጀክቱ የያዘው ይሄንን አሁን ላይ አሁንም ከተጀመረ ጀምሮ ብዙ ህብረተሰብ ሳያቅ የቀራ ብዙ ነገሮች ነበሩ። ራሱ ከከተማ ላይ የሆነ ነገር ገዝቶ እዚህ ላይ ለገበያ ማቅረብ ጥረት ነበራቸው። አሁን ፕሮጀክት ያለበት ዳር በኩል ያላቸው ቤቶች ላይ ሻይ ቤቱ ተከፍቶ ህብረተሰብ ገበያ ማዕከሉ ከፍቶ ብዙ አይነት ጥቅማ ጥቅሞችን አግኝቷል ብዬ ነው የምገምተው። በማህበረሰቡ ዘንድ መንገዱ ተጠናቆ አሁን የፈነጠቀላቸውን ጥቅሞች ይበልጥ የሚዳሰሱ ሆነው ለማጣጣምም መጓጓታቸውን ታዝበናል። እኛ በያዝነው እቅድ እንግዲህ ኔክስት ዲሴምበር 2026 ላይ እንጨርሳለን ብለን እንደ እቅድ ይዘናል። አሁን ላይ ከአሁን በኋላ የሚቀሩ ስራዎች ያን ያክል ብዙም አይደሉም። ኮንትራክተሩ ባለው አቅም የሚሰራ እና ፕላስ ደግሞ ያሉ ችግሮች አሉ። የፔመንት ዲሌይ ሳይኖር ቶሎ መንግስት ፔመንት የሚለቅልን ከሆነ እና የማቴሪያል ችግሮች አሉ። እነዚህ ሶልቭ የሚደረግልን ከሆነ ዲሴምበር 2026 ላይ ፕሮጀክቱን ጨርሶ ይወጣል ኮንትራክተሩ። በምስራቆቹ የሶማሌና የአፋር ብሔራዊ ክልሎች የልማቶች ሁሉ መግቢያ በሆነው የመንገድ መሰረተ ልማት ዝርጋታ ረገድ ግንባታቸው በሂደት ላይ የሚገኙትን ፕሮጀክቶች እንቅስቃሴዎች ቅኝት ስናደርግ እኛም የወገኖችን የተጠቃሚነት ተስፋ ተጋርተን ነው። መንገዶቹ ከጅምራቸው ያሰቡበት መድረሻቸው ብቻ ሳይሆን የሌሎቹም ልማቶች መምጫም የመሆን ተስፋቸውን አይተናልና